በነገራችን ላይ አንድ ነገር መናገር የምፈልገው ይህን ሰሞን በሶሻል ሚዲያው ላይ እየተዘዋወረ ያየሁት ፎቶ ነው። እንግዲህ ይሄ ዲያቆን ይመስለኛል ወይም የቤተ ክርስቲያን ልጅ ነው። ዲያቆን ነው። ይሄ ዲያቆን የቤተ ክርስቲያን ልጅ ነው። ይችን ሕፃን ልጅ ማግባቱን እያየን እየተመለከተን ነው። የጋብቻ ቀለበታቸውን በሁለቱ ጣታቸው ላይ ታስሮ አይተናል፣ ተመልክተናል። ግን ብዙ ሀሳቦችን ሲንሸራሸሩ ያየን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ስርዓት በማስመሰል የሌሎች ቤተ እምነት ሁሉ ሲሳተፉበት ስድብ አዘል ንግግር፣ ጥላቻ አዘል ንግግር ሲተላለፍበት አይተናል፣ ተመልክተናል። እና እኔ ባደኩበት ማህበረሰብ አሁን ቀርቷል፣ እየቀረም መጥቷል። ግን ድሮ ካህኑ ተመርጦ ተፈልጎ ሕፃን ልጅ ያልባለገች እርግጠኛ ሁነው እናትና አባቱ የከሌ ልጅ ትሆናለች ልጃገረድ ናት ብለው ያመኑባትን ሕፃን ከ10 ዓመት እስከ 15 ዓመት ያለችውን ሕፃን ልጅ ፈልገው ያጋባሉ። ተጋቡ ማለት ግን በዚህ በሰሜኑ በአማራው ክልል ተጋቡ ማለት ግን ጎጃም አካባቢ፣ ጎንደር አካባቢ፣ ወሎም አካባቢ የሚደረግ ነገር ነው። ግን ተጋቡ ማለት ግን አብረው ይተኛሉ፣ ግብረ ስጋ ግንኙነት ይፈጽማሉ ማለት አይደለም። ጋብቻቸውን ፈጽመው ሲጨርሱ እናትና አባት ተፈራርመው ልጅህን ለልጄ ከተባባሉ በኋላ አባትም ወንድ ልጁ በኢኮኖሚ እንዲጠነክር ያግዛል። ካልተማረ ደግሞ ድቁና ብቻ ተምሮ ከሆነ ወደ መምህርነት፣ ወደ ምስክርነት፣ ወደ ጉባኤ ሄዶ እውቀቱን እንዲጨምር ልጅቱ እስከምታድግ ድረስ እንዲማር ይደረጋል እንጂ አግብቶ ጎጆ ቀልሶ እዚች ሕፃን ልጅ ጋራ መቀመጥ ክልክል ነው። የሕፃኒቱን ቤተሰቦች ሰርጋቸውን ከበሉ ከጠጡ በኋላ ይችን ልጅ ለብቻቸው ከእናትና ከአባቷ እያስተማሩ እየረዱ ያሳድጋሉ እንጂ በፍጹም እናትና አባትም ይችን ልጅ አስተምረው አብቅተው ለአቅመ ሔዋን ስትደርስ ወደ ትዳሯ ያመጧታል እንጂ በዚህ ዕድሜዋ አብራ እንድትተኛ አብራ ትዳር እንድትመሰርት ጎጆ እንድትቀልስ አያደርጉ። በሁለቱ ባልና ሚስት መሃል ላይ ምን ውል አለ መሰላቸው? ይሄ ጋብቻ በሚደረግበት አካባቢ ምን አይነት ባህል አለ መሰላቸው? ግይድ የሚባል ነገር አለ። ግይድ ማለት ይቺ ልጅ በ10 ዓመቷ ይህን ሰው አግብታ ከሆነ ወይ በ11 ዓመቷ አግብታ ከሆነ ወይ በ12 ዓመቷ አግብታ ከሆነ ግይዱ 18 ዓመት እስከሚሞላ ድረስ ምንም አይነት ከበጣ ገባ ላይደርስ ወደ ባሏ ቤተሰቦች ስትሄድ የባሏ እናት አቅፋት ታሳድራታለች እንጂ ወይም የባሏ አባት እና ልጆች ጋር አብራ ታድራለች እንጂ ባሌ ነው ብላ ከዚህ ሰው ጋር አብራ ትተኛ። ስለዚህ ጋብቻው በልጅነት የተመሰረተ ለምንድን ነው ብትሉ በእናትና በአባት በጎ ፍቃድ ዝምድና ለመመስረት ልጃቸው ሳትባልግ ልጃቸው ሳይባልግ በስርዓታቸው በባህላቸው በወጋቸው ያጋቧቸዋል እንጂ እንደኛ እንደምናስበው በዚች ሕፃን ላይ ፈርደው በዚች ሕፃን ላይ ጨክነው በዚህ ዕድሜዋ አብራ ተኝታ ግብረ ስጋ ግንኙነት እንድታረግ የሚፈቅድ ወገን፣ ዘመድ፣ ቤተሰብ በሁለቱም በኩል የለም እና ይህ ባህልና ወግ እንዲቀር ማስተማር፣ እንዲቀር መምከር፣ መዘከር፣ ማስተካከል እንጂ የአንድን ማህበረሰብ ባህል ሆኖ የመጣውን
ነገር እያንቋሸሹ እየተሳደቡ እምነት መስበክ አይቻልም። ምክንያቱም እኛም ደግሞ ወደ ከተማው ስንመጣ የምናወግዘው የምንጸየፈው አንድ ድርጊት አለ። ምክንያቱም ምንድን ነው? ዲያቆኑ መሰስ ሲገባው ሳያገባ 30 ዓመት ሞልቶ ሳያገባ 1 2 3 ጓደኛ እያማረጠ እየቀያየረ ሴቷም ሳታገባ በፊት 2 3 ጓደኛ እያቀያየረች አንድ ቀን ግን ዲያቆኑን በተክሊል ስታገባ ዲያቆኑን ከዛችን መዛችን ጓደኛ ይዞ ሲያማር ቆይቶ በተክሊል ሲያገባ ይህ ነገር ነውር ነው። ይህ ተክሊል ይህ ጋብቻ በሕግና በሕግ ሊጋቡት የሚችሉ በተክሊል ሊጋቡት የሚችሉ ድንግልና ላላቸው የድንግልና ጋብቻ እንጂ እንደው እንደፈለጉ ሲዘሉ እንደፈለጉ ከአንዱ ጋር ሲልከሰከሱ ቆይቶ ይህን የተክሊል ጋብቻ መፈጸም እንደማይቻል እየተናገርን ብዙዎቹ ግን በድፍረት እያደረጉት እስከሆነ ድረስ ስርዓተ ቤተ ክርስቲያን እየተፋለሰ መሆኑ እየተናገርን ነበር እና ይህ ጋብቻ ልትወቅሰው፣ ልትከሰው፣ ልታዋርደው የምትችለው ጋብቻ አይደለም። የተከበረ ጋብቻ የሀገር ሽማግሌ የተሳተፈበት፣ የሃይማኖት አባቶች የተሳተፉበት፣ የሀገር እናቶች አዛውንቶች በባህላቸው በወጋቸው የተሳተፉበት ጋብቻ እንጂ በዘፈቀደ የተደረገ ጋብቻ እንዳይደለም ማወቅ አለባችሁ። ግን ይህ ጋብቻ ትክክል አይደለም መቅረት አለበት የሚለውን ግን በአስተምሮ ማስተካከል ይቻላል እንጂ ሁሉም እየተነሳ በመሳደብ በመንቀፍ የልጁን ክህነት በማቃለል ለሕግ እንዲቀር በማድረግ የሚስተካከል ነገር የለም። ማህበረሰቡ ነው ይህን ነገር ማለት። አሁን እኮ በመንግስት ደረጃ ያለ ዕድሜ ጋብቻ የሚፈጽሙ እናትና አባቶች እየተጠየቁ መንግስትም ይህን ነገር እያደረገ አሁን እየቀረ መጥቷል። ግን አብዛኛውን ወደ በረሃ ወደ ቆላ አካባቢ ግን አሁንም የቀረ አይመስለኝም። ይህን ዛዳ ማስተማር እንጂ በስድብ የሚቆም ነገር አይደለም ነው። የምትረዱ ከሆነ የኔ ሀሳብ ይሄ ነው። ስለሰማችሁኝ አመሰግናለሁ።